ጤና ይስጥልን ተመልካቾች፣ ላይክ ሰብስክራይብ ሼር አድርጉ። ዛሬ የአሜሪካና የኢራን ውጥረት የለየለት ይመስላል። አያቶላ አሊ ሀመኒ አሜሪካን ወርደውባታል፣ እቅዳቸው የማይሆን ነው ብለዋል። ከዛም ባሻገር ኢራን ለአሜሪካ እንዲሁ አትንበረከክም ብለዋል። አሜሪካ ቀይ መስመሩ ከታለፈ ኢራን መመታቷ አይቀርም የሚል መረጃ አጋርታለች። እንዲሁም የተለያዩ ሀሳቦች ይነሳሉ። በተለይም አያቶላ አሊ ሀመኒ የሰጡት አስተያየት እጅግ አስቸጋሪና አሜሪካ ፈተና ውስጥ ልትገባ እንደምትችል ኢራን ብትሆን ጥቃት ተሰነዘረባት የሚችለውን አጋጣሚ የፈጠረ ነው እየተባለ ይገኛል። ሰፋ አድርጌ ነግራችኋለሁ። ቢኒያም ካሴ ነኝ። የኢራኑ ሁለንተናዊ መሪ አያቶላ አሊ ሀመኒ አሜሪካን በእጅጉ የሰደቧት ሲሆን እቅዳቸው የማይሆንና እኛ ደግሞ በቀላሉ የማንበረከክ መሆኑን በእርግጥ ሊያውቁልን ይገባል የሚል ሀሳባቸውን አጋርተዋል። ዩራኒየም ማበልጸግን አናቁምም፣ እንዲህ አይነቱን ሀሳብ ቢረሱት ይሻላቸዋል። ያ ካልሆነ እኛም ዩራኒየምን እንቀጥልበታለን፣ እነሱም ሀሳባቸውን ይዘው ይቀጥሉ አይነት ትርጓሜ ያለው መግለጫ አያቶላ አሊ ሀመኒ በግልጽ ሰጥተዋል። አያቶላ አሊ ሀመኒ ኢራን መቼውንም ቢሆን ዩራኒየም ማበልጸጓን አታቁመውም፣ ይህ የህልውናችን ጉዳይ ነው በሚል ሀሳባቸውን በግልጽ አስቀምጠዋል። ለረጅም ጊዜ ከአሜሪካ ጋር ሲያጋጫቸው የነበረው ኒውክሌር ወይንም ደግሞ ዩራኒየም ዛሬ መልኩን ለውጦ ወደ ጦርነት ነጋሪት ጉሰማ ከፍ ማለቱን ያረጋገጠ ሆኗል። አሜሪካ ምንም አይነት ዩራኒየም አትፈቅድም በሚል ዶናልድ ትራምፕ ግልጽ መግለጫ ትላንት መስጠታቸው ይታወሳል። ይህን ተከትሎ ነው አያቶላ አሊ ሀመኒ ማለትም የኢራኑ ሁለንተናዊ መሪ እነሱም በሀሳባቸው ይጽኑ፣ እኛም ዩራኒየም ማበልጸጋችንን ቀጥላለን በሚል ሀሳባቸውን በግልጽ ያስቀመጡት በቃል የተሰጠ መግለጫ ነው። መግለጫቸው ጠንከር ያለ ሲሆን አያቶላ አሊ ሀመኒ ምንም የምንሰማው ነገር የለም በሚል በግልጽ ሀሳባቸውን ለማስቀመጥም እድሉን የፈጠረላቸውን ፖለቲካዊ አካሄድ እንዲሁም ትልቁን መድረክ ተረክበውታል ተብሏል። ሁለቱ አገራት ድርድራቸው በቀጠለበት ሰዓት በሁለቱም ወገኖች በኩል ማለትም በትራምፕና በአያቶላ አሊ ሀመኒ በኩል የሚሰጡ አስተያየቶች ድርድሩን በመልካም ሁኔታ እንዲጠናቀቅ የማያደርግ ነው ተብሏል። ትራምፕ ቀይ መስመራችን ነው ዩራኒየም፣ ይህ የማይሆን ከሆነ ትመታለች ማለታቸው የሚዘነጋ አይደለም። ዩራኒየምና ማዕቀብ የድርድሩ ወሳኝ ወይንም ቁልፍ የሆኑ ጉዳዮች ሲሆኑ በእነዚህ ሁኔታዎች ላይ መግባባት ካልቻሉ ችግሮች መፍትሄ አጥተው ሰፍተው ወደ ጦርነት ሁለቱ ሀገራት የሚገቡበት አጋጣሚ እንዳይፈጠር የፖለቲካ ተንታኞች ስጋታቸውን ያስቀምጣሉ። በተለይም እንደነ ኢራኑ ፕሬዝዳንት መሱድ ፔዜሽኪያን ያሉ ኃይሎች ሁኔታውን እናርግበው አይነት ፖለቲካዊ አቋም ላይ ቢሆኑም አሁን ባለው ሁኔታ ግን እነ አያቶላ አሊ ሀመኒ አሜሪካ ማናት የሚል አቋም ያራመዱ በመሆኑ አስቸጋሪውን ጊዜ በመካከለኛው ምስራቅ እንዲመጣ አድርገውታል ለማለት የሚያስደፍር አድርጎታል። ስጋት በማይዳረግ መልኩ ወይንም ደግሞ ሙሉ በሙሉ መጥፋት አለበት የሚል የዋሽንግተን አቋም በቴህራን በኩል ተቀባይነት እንደሌለው እየተነገረ ነው። ይህ ከሆነ ወይንም ዩራኒየም ማበልጸጓን ካቆመች ኢራን አሊያም ቴህራን ማዕቀብ ይነሳላታል። ማዕቀብ ሲነሳ ኢኮኖሚዋ ያድጋል በሚል ለማባበል ቢሞክሩም እነ ዶናልድ ትራምፕ በነ አያቶላ አሊ ሀመኒ በኩል ያለው አስተሳሰብ አስቸጋሪ አሊያም የሙጥኝ እንዳሉ ቆይተውበታል። ዊካን ወይንም ደግሞ እኛ እንችላለን መርሃችንን የሚጥስ በመሆኑ በቀላሉ አንደራደርም አቋማቸው ሆኗል። አያቶላ አሊ ሀመኒ በ1989 የኢራን እስላማዊት ሪፐብሊክ መስራች የሆኑት ሰውዬ የሆኑት አያቶላ አሊ ሩሃላ ሆምኒ በሞታቸውን ተከትሎ የእሳቸው ህልፈት ላይ በመታሰቢያነት በተቀመጠበት ሰዓት ላይ ወይንም የ1989ን በዛሬዋ እለት ያለፉባትን በማሰብ ላይ ሳሉ ነው አያቶላ አሊ ሀመኒ ሀሳባቸውን የሰጡት። አያቶላ ሩሃላ ሀመኒ እስላማዊት ሪፐብሊክ ኢራንን ከመመስረት አንጻር እንዲሁም አብዮትን በመቀስቀስ ትልቅ ሚና የነበራቸው ናቸው። አሁንም ደግሞ የእሳቸው ቃል ይቀጥላል በሚል ሁለተኛው አያቶላ አሊ ሀመኒ ሀሳባቸውን በግልጽ አስቀምጠዋል። ስለዚህ ኢራን ከ1979 እንደ ፈረንጆቹ አቆጣጠር ጀምሮ ሁለት አያቶላዎች አሏት። የመጀመሪያው አያቶላ ሩሃላ ሀመኒ ሲሆኑ ሁለተኛው ደግሞ አሁን ያሉት አያቶላ አሊ ሀመኒ ናቸው። አያቶላ አሊ ሀመኒ ጥገኛ ላለመሆን ዩራኒየም ያስፈልገናል፣ ዩራኒየም ስናበለጽግ ደግሞ የማንንም ፈቃድ መጠየቅ አይጠበቅብንም፣ በራሳችን መንገድ መንቀሳቀስ አለብን የሚል ግልጽ አቋማቸውን እንዲሁ አስቀምጠዋል። በዚሁ በትልቁ መድረካቸው ላይ ራስን ለማቻል የአሜሪካን አረንጓዴ ምልክት ቴህራን አትፈልገውም፣ እሷ ደግሞ ወድቀን የምንለምንበት አጋጣሚ የለም በሚል ሀሳባቸውን ለማጋራት ሞክረዋል። የአሜሪካ ፖለቲከኞች ደግሞ በምን ደረጃ በምን ያህል ርቀት ጥቃት ሊፈጽሙ ይችላሉ የሚለውን ለማሰብ አደጋች ሊያደርገው ቢችልም
ፖለቲካዊና ወታደራዊ እርምጃው ደግሞ መልኩን ሊለውጥበት የሚችልበትን አጋጣሚ እንደሚፈጥር ይነገራል። የአሜሪካ እቅድ 100% የ1979ን አብዮት መና ያስቀራል ሊሆን ስለሚችል አሁን እኛ ደግሞ ያኛውን መንገድ አንመርጠውም ብለዋል አያቶላ አሊ ሀመኒ። የዓለምን ፖለቲካ በራስ መንገድ ለመቃኘት የሚደረገውን ጥረት አሜሪካ ለማስቀጠል ሁኔታዎችን ለማመቻቸት ብትሞክርም በኢራን በኩል ያለው ኃይል አስቸጋሪ ሆኖባታል። እንዲህ አይነቱን አካሄድ ደግሞ እኛ የማንን ፈቃድ አንጠብቅም የሚል በመሆኑ አስቸጋሪው የፖለቲካ መድረክ እንዲሁ በቀጠናው ላይ ሊፈጠር እንደሚችል ይጠቁማል። ለውሳኔያችን ቴህራን ከዋሽንግተን ምንም አይነት ሀሳብ አትቀበልም፣ እሷም እንድታጸድቅላት አትፈልግም በሚል የሞገዱት አያቶላ አሊ ሀመኒ ታዲያ መፍትሄ እንዴት ሊያመጡ ይችላሉ ስለሚለው ግን በዚሁ ትልቅ መድረካቸው ላይ ያሉት ነገር የለም። የዋሽንግተንን ውሳኔ ተቀብለን እኛ ቴህራናውያን ውሳኔውን አሳልፈን በእነሱ መንገድ ሁኔታዎችን እናመቻቻለን ማለት አይደለም በሚል በግልጽ ሀሳባቸውን አስቀምጠዋል። ሰዎች ምክንያታዊነትን ለአሜሪካ መስገድ አድርገው ይወስዱታል ወይንም እጅ መንሳት ይሉታል። እኛ ያ አይደለም ምክንያታዊነት፣ ያ ማለት አይደለም ዳስናስ ራሽናሊቲ ማለት በራስ መንገድ መቆም ወይንም ምክንያታዊ ሆኖ ራስን በተለያየ ጎራ ውስጥ ማስገባት እንጂ አሜሪካ ያለችውን ሁሉ መቀበል አይደለም በሚል በግልጽ ትችታቸውን አያቶላ አሊ ሀመኒ ሰንዝረዋል። ኢራን ዩራኒየም ታበልጽግ አታበልጽግ ለምን ጣልቃ መግባት ፈለጋችሁ? መግባት ነበረባችሁ ወይ የሚል ጥያቄ ያነሳሉ። አያቶላ አሊ ሀመኒ አያችሁ ምላሽላችሁን በሚል እንዲሁ ሀሳባቸውን ለመስጠት ተገደዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ቢሆን የኒውክሌር ምርምሩን እንቀጥልበታለን፣ የኒውክሌር መብት አለን፣ ማንም እንደፈለገው አያደርግም፣ ምንም እንኳን በስምምነት ኒውክሌር ላንታጠቅ ብንችልም የሚል ሀሳባቸውን ማጋራታቸውን በቴህራን በኩል ብርቱ አቋም እንዳለ በግልጽ የሚያሳይ ነው። በአሁኑ ሰዓት ኢራን 10 ኒውክሌር አረጫፎችን መታጠቅ የሚያስችል አቅም ላይ እንዳለች ይነገራል። ከዚህ ቀደም ከነበሩ ስምምነቶች አንጻር አሁን በመልካም ደረጃ እየሄድን ነው ቢባልም ሁኔታው ግን ለዓለም ፖለቲካ ስጋት የፈጠረ ሆኗል። 3.67 በመቶ ላይ እንድትቆም 2015 ላይ የተፈረደባት ኢራን አሁን አቅሟን እያሳደገች መጥታለች። ከዛም ዶናልድ ትራምፕ 2018 ላይ ጥለው ሲወጡ 20 በመቶ በቀላሉ አደረሰችው። ከዛ አሁን ደግሞ 60 በመቶ 90 በመቶ ለመድረስ ጥቂት ጊዜያት ብቻ ያስፈልጋታል። እናም 10 ኒውክሌሮችን መታጠቅ ትችላለች። ዓለም የተስማማችበት ነው። ኢራን ለአሜሪካ አታንስም ወይንም ደግሞ በራሷ መንገድ ፖለቲካው ልትቃኘው ትችላለች የሚል ግንዛቤ ቢኖርም ግን አስቸጋሪ ነው። ኢራን ለአሜሪካ አትሰግድም። ትርጓሜው ሌላ አይነት ሊሆን ቢችልም አሁን ባለው ሁኔታ ግን ያን ያለማድረግም ሆነ የማድረግ አቅም ያለው ኢራን ኒውክሌር ስትታጠቅ አሊያም ሳትታጠቅ ስትቀር ነው ተብሏል። ዝምታዋን ሰበረች ግን በርካቶችን የሚያስማማ ነው። ዶናልድ ትራምፕ ሀሳብ ነበራቸው። ሀሳባቸውን የሰጡት ደግሞ ዩራኒየም የሚባል ነገር ፈጽሞ ኢራን መታጠቅ አትችልም የሚል ነበር። በእርግጥ ያን ማድረግ አትችልም ማለት ቀይ መስመራችን ነው ብለዋል። ያን ተከትሎ የተሰጠው ሀሳብ ዝምቷን ሰበረች ኢራን ለማለት የሚያስደፍር ነው። አሜሪካ ጥቃት ለመሰንዘር እድሉ እንዳላ ወይንም ዝግጁነት እንደነበራት እየተነገረ ነበር። አሁን ባለው አካሄድ ዓለማችን ፖለቲካው ልታረጋጋው ትችላለች የሚል ተስፋም ስጋትን በደቀነበት አጋጣሚ አሜሪካና ኢራን በድጋሚ እንዲህ አይነት ውጥረት ውስጥ መግባታቸው አንዳች ችግር ሊኖር እንደሚችል ፍንጭ የሚሰጥ አድርጎታል። አሜሪካ በእርግጥ አንድ ቀን ጥቃት ሰነዝራለው የሚሆነው ግን ዩራኒየም ማበልጸጋቸውን ካልተው በስተቀር ነው ማለቷ የሚዘነጋ አይደለም። አሜሪካ ጥቃት ሰንዝርም አትሰንዝርም እስራኤል ደግሞ በራሷ መንገድ እንዲህ አይነቱን ጉድጓድ ቆፈራ ስራ ላይ እንደምትሰማራበት ይገኛል። እስራኤል እድሉን ካገኘች ኢራንን በቀላሉ ለማምታት ዝግጅት ላይ እንደሆነች ሲነገር ነበር። በ21900 ስኩዌር ኪሎ ሜትር ትንሿና ጠባቧ እስራኤል ላይ በርካታ እንቅስቃሴዎች ወታደራዊ ልምምድ ሲደረግ ነበር። አየር ኃይሉ ሲተራመስ ነበር በእስራኤል አየር ክልል ላይ። ይህ ሁሉ ደግሞ አካሄዱን በእርግጥም በኢራንና በእስራኤል መካከል አንዳች የማይቀር ውጥረት ሊኖር እንደሚችል በር የሰጠ ወይንም ፍንጭ የሰጠ ተደርጎ ነበር። ከዚህ በፊት ሁኔታዎችን ከግራም ከቀኝም ለመመልከት የተገደዱት የዓለም ፖለቲከኞች ዛሬ ለመፍትሄ ቁጭ እንበል የሚል ሀሳብ ነበራቸው። ግን እንዴት ብሎ አያቶላ አሊ ሀመኒና ዶናልድ ትራምፕ በአንድ ጠረጴዛ ዙሪያ በተወካዮቻቸው አማካኝነት ቢቀመጡም መፍትሄ ማምጣት ግን አልቻሉም የሚለው ደግሞ ሌላ መልክ እያሰጡ መጥተዋል።
ኢራን የራሷን መንገድ በመከተል ከነ ቻይናና ከነ ሩሲያ ጋር መስራቷን ቀጥላለች። ይህ ደግሞ አስቸጋሪ ሁኔታ ከምዕራቡ ዓለም ጋር ሊፈጥርባት እንደሚችል በርካቶች ይናገሩታል። ያም ሆነ ይህ ፔዜሽኪያን በራሳችን መንገድ ኒውክሌር ልናበለጽግ እንችላለን፣ ማንንም ቢሆን አንቀበልም ማለታቸው ከዶናልድ ትራምፕ ቀይ መስመሩን አትጣሱ ሀሳብ ጋር ሲገናኝ አስቸጋሪ ያደርገዋል። የዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ከዚህ ቀደም 5 ዙር ድርድር ሲያደርጉ መሱድ ፔዜሽኪያን ያሉትን አያቶላ አሊ ሀመኒ ያሉትን እንዲሁ የውጭ ጉዳይ ሚኒስትራቸው አባስ አራግቺ ትራምፕና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ያሉትን ደግሞ በተመሳይ ስቲቭ ዊትኮቭ በጠረጴዛ ዙሪያ አቀረቡት። ግን አንዳች መፍትሄ በሁለቱም ኃይሎች በኩል እስካሁን ዓለም አላየችም። ለዚህ ነው በግራም በቀኝም ያለውን ፖለቲካ መመልከት አስፈላጊ ሆኖ ሳለ ውጥረቱን እያባባሱ አሜሪካና ኢራን አስቸጋሪ ሁኔታ እየፈጠሩ ነው የሚባለው። መካከለኛው ምስራቅ የገባበትን ውጥረት አንዳች መፍትሄ ለመስጠት ጊዜው አሁን ነው ቢባልም ከኢራን ፖለቲከኞች በኩል ያለው ጥንካሬ በቀላሉ እንዲህ አይነቱን ችግር ያስፈታል ለማለት አስቸጋሪ አድርገዋል። አሜሪካን ብትሆን ደጋግማ ቀይ መስመር ትላለች። ኢራንም የራሷን ቀይ መስመር በማበጀት ትታወቃለች። ለዚህም ነው አያቶላ አሊ ሀመኒ እኛም ቀይ መስመር አለ እናንተም ቀይ መስመር አላችሁ ወደ መሀል እንምጣ እያሉ የሚገኙት። ያም ሆኖ ግን እነ ዶናልድ ትራምፕ አይደለም 3.67 ከዛም በታች ወይንም ደግሞ ምንም አይነት ዩራኒየም ማበልጸግ አትችሉም የሚል አቋም እያራመዱ ነውና መፍትሄው ሩቅ እዛ አካባቢ እንደሆነ የሚጠቁም ያደርገዋል። የዓለማችንን ፖለቲካ መንገዱን በዚህ ልክ መጥረግ እጅግ አስቸጋሪ ቢሆንም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ አሁን ያሉበት የፖለቲካ አካሄድ በራስ መንገድ የሚቃኝ ተደርጎ የተቆጠረባቸው ይገኛል። ለዚህም ነው ኢራን ከአሜሪካም ከእስራኤልም ጋር ውጥረት ውስጥ የመግባት አጋጣሚ አላት፣ እድሉም ከባድ ሊሆንባት ይችላል የሚባለው። ኢራን ደግሞ የራሷን መንገድ እንዲሁም ከየመን ሁቲዎችን፣ ከጋዛ ሐማስን፣ ከሊባኖስ ሄዝቦላህና የተለያዩ ኃይሎችን በማሰለፍ ኢራን ላይ ጫና ፈጥራለሁ የሚል አቋም አላት። ያም ሆኖ ይህ ግን መካከለኛው ምስራቅ ይታመሳል፣ እስከ ቀይ ባህር ቀውሱ ይመጣል። ከዛም ባሻገር ዓለም ሙሉ በሙሉ አስቸጋሪ ፈተና ውስጥ ትገባለች የሚለው የፖለቲካ ትንታኔ በርካቶችን የሚያስማማ ጉዳይ ሆኗል። በዚህኛው መንገድ ደግሞ ኢራንና አሜሪካ ውጥረታቸውን የሚያስቀጥሉት ከሆነ ፖለቲካዊ አካሄዱ መካከለኛው ምስራቅን ብቻ አይደለም ዓለምን የሚያተራምስ ይሆናል። ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕና አያቶላ አሊ ሀመኒ በጠረጴዛ ዙሪያ መቀመጥ ባይችሉ እንኳን ለችግሩ መፍትሄ ማምጣት አለባቸው የሚል ሀሳብ እየተነሳ ይገኛል። ለዚህ ደግሞ ዓለማችን ሰላም ያሻታል። ለሰላም ደግሞ መንገዱ ሁሉ በሰላማዊ አካሄድ ካልሆነ ውጥረት አሊያም የኒውክሌር ግጭት እጅግ ዋጋ ያስከፍላል የሚል ሀሳብ በርካቶች እንዲያጋሩ እያደረጋቸው ይገኛል። ከሲኤንኤን እስከ ዘ ዋሽንግተን ፖስትና አልጀዚራ የሚዘግቡት ውጥረቱን ማባባስ በመሆኑ ለጉዳዮች መፍትሄ መስጠት ዛሬ ትልቅ ቦታ እንደሚኖረው